Hello guys, how are you? Are you fine? Okay, today I'm going to teach you about the different pronoun and adjective. Okay, የpronoun እና የadjective ልዩነታቸውና የሚያመሳስላቸው አለ ወይስ የለም የሚል ነገር እናያለን ዛሬ። ስለዚህ ተውላጠ ስምና የስም ገላጭ ወይ ደግሞ ስም ተክቶ የሚገባና ለስም የሚገልጸው ቃላት ወይ ደግሞ የቃላት ክፍሎች ምን አይነት ልዩነት እንዳላቸው በደንብ አብራራዋለሁ። በደንብ ተከታተሉኝ። እስኪ አንዳንድ ሰው ግራ እየተጋቡ ነው። ፕሮናውንና አድጀክቲቭ አንድ አድርገው የሚሄዱ ሰዎች አሉ። ስለዚህ ከነሱ አንዱ እናንተ እንዳትሆኑ በደንብ እዩት። ስለዚህ ፕሮናውን ማለት ለስም ተክቶ የሚገባ ነው። ስምን ተክቶ ወይ ደግሞ instead of noun they replace it but adjectives are modify about nouns. Okay, ስለ noun modify ወይ ደግሞ describe ያደርጋሉ ማለት ነው። እነማን adjectives? Okay, pronoun are words that replace nouns in a sentence, while adjectives are words which we use to describe a noun or pronoun to make it more specific ይለናል። ስለዚህ ልዩነታቸው ይሄ ነው። አንዱ ገላጭ ሆኖ ነው የሚያገለግለው። ገላጭ ወይ ደግሞ ምን እንደሆነ እየገለጸው መሆኑ ነው። አንደኛው ግን ወይ ደግሞ pronoun የምንለው ግን እሱንን ተክቶ ወይ ደግሞ ስምን ተክቶ የሚገባ የቃል ክፍል ነው ማለት ነው። አሁን በደንብ እዩ። ሴንተንስ ደግሞ የየራሳቸው የሆነ አስገብተን እናያለን። pronoun ምን ተክቶ ነው የገባው፣ adjectives ምን እያደረገ ነው ያለው የሚለው መልሲ ይመልስላችኋል ማለት ነው። Example 1 አበበ is student አለ። አበበ የሆነ ሰው አለ፣ አበበ የሚባል አለ። ምንድነው እሱ? አበበ ተማሪ ነው እያለ ነው። አበበ is student፣ አበበ ተማሪ ነው እያለ ነው። ኦኬ ምን ሆነ ታዲያ? he is clever፣ እሱ በጣም ጎበዝ ነው እያለ ነው። clever ጎበዝ ነው። ማን? እሱ። ማን ነው እሱ? አበበ። ስለዚህ instead of አበበ ማን ገባ ማለት ነው? he የሚል ተውላጠ ስም ገባ ወይ ደግሞ pronoun የምንለው ማለት ነው። ስለዚህ ይሄ pronoun ነው ማለት ነው። he pronoun ነው የሚያመለክተው። ኦኬ ሁለተኛው ኤግዛምፕል that cow is mine አለ። በደንብ እዩ። that cow is mine፣ እዛ ያለችው ወይ ደግሞ እዛ ላይ ያለችው ላም የኔ ናት እያለ ነው። የኔ ናት። ስለዚህ pronoun ነው። እኔ ለኔ እኔ የኔ መሆኗ እየተካ ነው ያለው። mine ማለት የኔ እያለ ነው። ስለዚህ እየገለጸ ሳይሆን pronoun ስም ተክቶ ነው የገባው mine የሚለው። ስለዚህ pronoun ነው ማለት ነው mine የሚለው ቃል። እሺ አሁን ወደ ሶስተኛው ኤግዛምፕል ስንሄድ ደግሞ that is my cow አለ። በደንብ ይዝ that is my cow። my cow። ስለዚህ አሁን ግን ካዋ ወይ ደግሞ ላም የምትል ስም አለች። ላሟ የማን እንደሆነ እየገለጸ ነው ያለው ማለት ነው። እያብራራላ ወይ ደግሞ ሞዲፋይ እያደረገ ነው። እዚህ ላይ ግን ማን my የሚለው ማለት ነው። my የሚለው that is my cow adjective ነው ማለት ነው። adjective። ስለዚህ my የሚለው ስም ተክቶ የገባ ሳይሆን ገላጭ ሆኖ ወይ ደግሞ cow የሚለው ቃል ወይ ደግሞ ስም እየገለጸው ነው ያለው። እሷ ካዋ የማን እንደሆነች እየገለጸ ነው። የማን ናት? የኔ ናት ማለት ነው። that is my cow ያለ adjective ነው ይሄ ማለት ነው። my indicates። ኦኬ ሶስተኛው ኤግዛምፕል this is your book አለ። በደንብ እዩ። adjective ነው ይሄ። ስም ተክቶ የገባ ሳይሆን ለስም የሚገልጽ ነው። የቡክ አለ ስም። ቡኩ ምን እንደሆነ የማን እንደሆነ እየገለጸው ነው ማለት ነው። this is your book፣ ይህ ያንተ መጽሐፍ ነው እያለ ነው። ይህ ያንተ መጽሐፍ ነው፣ እዚህ ያለው መጽሐፍ ያንተ ነው እያለው ነው። ስለዚህ እየገለጸ ነው። ቡኩ የማን እንደሆነ እየገለጸ ነው እንጂ ለቡኩ ተክቶ የገባ ቃል አይደለም። ማን? your የሚለው። ስለዚህ adjective ነው እንጂ pronoun አይደለም ማለት ነው። ኦኬ ወደ አራተኛው ኤግዛምፕል ስንሄድ ደግሞ this book is yours አለ። በደንብ ይዝ አሁን yours ቢለው this book is yours፣ አሁን አንተ አለ ያንተ ነው፣ አንተ ተክቶ የገባ ነው። ማን ነው? yours ማለት ባለቤትነቱ አንተ መሆንክ እያመለከተ ነው ማለት ነው እዚህ ላይ ግን። ስለዚህ pronoun ነው ገላጭ ሳይሆን this book አለ is yours እየገለጸ ተክቶ የገባ ላንተ ተክቶ የገባ ነው እንጂ ላንተ እየገለጸ ወይ ደግሞ ለቡኩ እየገለጸው አይደለም ማለት ነው። ስለዚህ yours is pronouns እዚህ ላይ። ስለዚህ ስትራክቸራቸው ምን እንደሆነ ማን ለማን እየገለጸው መሆኑ ወይ ደግሞ ማንን ተክቶ እንደገባ እያስተዋላችሁ መሄድ አለባችሁ። ኦኬ አምስተኛው this is our house ይላል።
our ስለዚህ adjective ነው ይሄ ደግሞ our የሚለው this is our house ይህ ሃውስ አለ የማን የኛ ስለዚህ እየገለጸው ወይ ደግሞ ሞዲፋይ እያደረገው ነው ወይ ደግሞ ሞር ዲስክራይብ እያደረገው ነው ማለት ነው ስለዚህ this is our house ማለት ይህ የኛ ቤት ነው እያለ ነው ስለዚህ adjective ነው ማን our የሚለው ቃል ማለት ነው ስለዚህ አቀማመጡ በደንብ ማን ለማን እያብራራ ነው ማን ለማን ተክቶ የገባ ነው እያስተዋላችሁ መሄድ አለባችሁ ማለት ነው ደጋግማችሁ ስትዩት ግን በደንብ ይረዳችኋል don't confuse about this one okay ስድስተኛው ኤግዛምፕል this house is ours አሁን እዩ ልዩነቱ this house is ours is በቃ ሙሉ በሙሉ አልፎ ስለሆነ ours ማለት የኛ personal pronoun by the way personal pronoun ናቸው personal pronoun እና adjective ልዩነቱ ነው እያየነው ያለ ነው ማለት ነው ስለዚህ ours ማለት የኛ እኛን ተክቶ our እኛ አለን የኛ ነው በቃ ሃውሱ እያለ ነው ስለዚህ this house is ours ማለት personal pronoun ያመለክታል ማለት ነው ኦኬ ሰባተኛው this is their house አለ adjective ነው ይሄ their የሚለው house አለ their ነው adjective የሆነው ማለት ነው እነዚህ የነሱ ሃውስ ነው ማለት ነው ሃውሱ እየገለጸው ነው እነዚህ ሃውስ የማን እንደሆነ እየገለጸው ነው ማለት ነው ስለዚህ this is their house ማለት adjective ነው ማለት ነው ስምንተኛው this house is theirs pronoun ነው ይሄኛው ስለዚህ ልዩነታቸው በደንብ እዩ adjective ሲሆን ምን ላይ ይሆናል pronoun ሲሆን ደግሞ ምን ላይ ይሆናል በደንብ እዩት ስለዚህ theirs የሚለው their and theirs ማለት ምን አይነት theirs ከሆነ pronoun ነው their ማለት ደግሞ ገላጭ ሆኖ ነው የሚያገለግለው ማለት ነው ወይ ደግሞ ለስሙ ገላጭ ሆኖ ነው የሚያገለግለው ስለዚህ እነዚህ ኤግዛምፕሎች ናቸው ኦኬ ቃሎቹ ደግሞ በፕሮናውን ሲሆኑ በምን ይጻፋሉ adjective ሲሆንስ ምን ላይ ይጻፋሉ ወይ ደግሞ እንዴት ይጻፋሉ የሚለው ነገር እናያለን possessive adjective and possessive pronouns እስኪንያቸው ኦኬ possessive adjective my ከሆነ ወደ pronouns ቀየር ደግሞ mine ይሆናል mine ኦኬ ሁለተኛው your አለ adjective ሲሆን ወደ pronouns ቀየር ደግሞ yours s ያስጨምራል ማለት ነው ኦኬ his ወደ pronouns ቀየር his እንዳለ ማለት ነው ኦኬ አራተኛው he አለ ይሄ pronoun ነው his ማለት ደግሞ የሱ ማለት ነው የሱ pronoun his hers አሁን her አለ hers ይለናል ኦኬ it is እንዳለ ማለት ነው ours yours theirs አሁን መጀመሪያ ያለው adjective ነው ከዛ ቀጥሎ ያለው pronoun መሆኑ ግን እያያችሁ ማለት ነው ስለዚህ በጽሁፍ ሲሆን ደግሞ ስለተጻፈ እዛ ላይ በደንብ ተረዱት ማለት ነው ኦኬ ስለዚህ እነዚህ ቃሎች ምን ይባላሉ ማለት ነው pronoun እና adjective ትንሽ የሚያዋዛጉቡ የቃል ክፍሉ ስለሆኑ እነሱ ምን እንደሆኑ በትንሹ አይተናል ማለት ነው አሁን ደግሞ ሌላ ቀን በደንብ ምርጥ የሆነ ቪዲዮ ሰራላችኋለሁ ለዚህ ደግሞ ቻናል ሰብስክራይብ ሼር ኤንድ ላይክ አድርጋችሁ ውጡና ለዚህ ቻናል ደግሞ ቤተሰብ ይሆናችሁ ሂዱ thank you very much